ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ እህቶቼ ሲነቁብኝ አልወድምና ማለት ነው። እዚህ ጋር ጽሁፉ ምን እንደሚል ያው ታነቡታላችሁ ብዬ ተስፋ አረጋለሁ። እና ጽሁፉ ደግሞ የሚገልጸው ማለት ነው ስለ አፍያ ቻናል ነው ማለት ነው። ምክንያቱም የአፍያውን ቻናል እንዲያዘጉባት ወይም ደግሞ ከዚህም በፊት በጣም ትልቅ የሆነ ቻናል ነበራት ትዝ ካላችሁ ማለት ነው። ሰብስክራይብ ወደ 24000 ምናምን ሰብስክራይብ ነበረ ማለት ነው። ነገር ግን ትላንትናም ተናግሬ ያለው የሰው ልጅ ሞቶ ካልተቀበረ በስተቀር መቼም መነሳት አያቅተውም፣ ሁልጊዜም ይነሳል ማለት ነው። እኛ ደግሞ የነብሮች እህቶች ሁሌም ወደፊት እንጂ ወደ ኋላ አናቅም። ሽንፈትን መቼም አናቅም። በተለይ ደግሞ አፍያ እህቴ ማለት ነው የኔ ደርባባ፣ የኔ ቆንጆ፣ የኔ መልካም እህት ማትቀየር ማትበገር እህቴ ደግሞ መቼም ተስፋ አትቆርጥም በእናንተ ማለት ነው። በእናንተ እጅ ሳይሆን አፍያ እህት ያለችው ባላህ እጅ ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዝዝት ተረፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ የአፍያንም ቻናል ሼር ኮፒ እያደረጋችሁ እንግዲህ አበረታታት ማለት ነው። አፍያ ከዚህም የበለጠ ትቀጥላለች ማለት ነው። በዚች በአንድ ቻናል አትቆምም ማለት ነው። ጀግና የማትበገር የእህቷ የሩታዬ መከታ እህት ናት። አብዛኛው ጊዜ ካያችሁት እኔ ሚዲያ ላይ እንደ አፍያ ጎበዝ ልጅ አይቼም አላቅም ማለት ነው። ሩታዬ አንድ ብላ ስትመጣ ነው የሩታ አድናቂ ነበረች። ያን ሁሉ እንኳን ማለት ነው 24000 ሰብስክራይብ ማለት ቀላል አይደለም። ያንን አንድ ሺህ ሰብስክራይብ ራሱ በጣም ተስፋ ያስቆርጣል፣ በጣም ወደ ኋላ ይወስዳል። አብዛኛውም ጊዜ ደግሞ ዩቲዩብዋን እየመቱ በተለያየ ነገር እያደረጉ እሷን ሊያስቀምጡ ወይም ደግሞ እሷን ሊያባሩ ይሞክራሉ። ነገር ግን መቼም ቢሆን አይሳካላችሁ ማለት ነው። እንደዚህ ለምታረጉ ሰዎች ማለት ነው እውነቴ ነው የምላችሁ የራሳችሁ እንጀራ እኮ ነው የምትቆርጡት። ወይም ያፍያ የተለያየ የሩታ እህቶች ደጋፊዎች ማለት ነው አጠቃላይ ማለት ነው። እኛ እኮ እንደናንተ ሌባ አሽቃባጭ አይደለንም። አንዳንድ ዩቲዩበሮች አላችሁ ማለት ነው ለገንዘብ ስትሉ እኮ ነው ሰውን የምትወዱት። ለቪዩና ለሰብስክራይብ ስትሉ እኮ ነው ሆይ ሆይ የምትሉት ማለት ነው። ዛሬ ቪዩ ከሄርሜላ ጋር ከሆነ ወደ ሄርሜላ ጋር ትገለበጣላችሁ። ቪዩ ከሩታ ጋር ከሆነ ደግሞ ወደ ሩታ ጋር ትገለበጣላችሁ። እኛ ግን አንንቀሳቀስም ብለናል። በቃ ልክ ጀስት እንደ አፍያ ማለት ነው። አፍያ አሁን የመጣ ነገር ይምጣ ሩታን ነው እንጂ የምታደንቀው ሌላ ሰው አድንቃም አታውቅም። ገባችሁ አይደል? ሩታን የሚወድና ሩታን የሚደግፍ ለዛ ስለሆነ ማለት ነው እሷን በቃ ከዚች ሚዲያ ካጠፋናት ወይ ብሰራስ ምን ችግር አለው? ብታግስ ምን ችግር አለው? እንደ ሌላ ዩቲዩበር አይደለም እንደ የምትሰራው? እንደ ሌላ ዩቲዩበር እንደ አስተያየት የምትናገረው? ካፏ መጥፎ ነገር ወጥቶ ያቀላፊያ ተሳድባ ሞር እኮ አታውቅም። አትሳደብም እኮ እንደውም እኛ ነን እኮ በጣም የምንሳደበው። ምክንያቱም እስቲ በተለይ እኔ አንዳንዴ ስናስደድ ሩታን ሲነኩብኝ በጣም ነው የምሳደበው። ኦቨር የሆነ ቃላት ነው የምናገረው። ግን ምን እየሆናችሁ ነው? በተለይ ደግሞ የሄርሜላ ደጋፊዎች እስቲ በሩታ ደጋፊዎች ተማሩ። የሩታ ደጋፊዎች እኮ እናንተ የፈለገ ነገር ስታረጉ እኮ ምንም ነገር እኮ አያረጉም። ቻናችሁ እንኳን አነዘጋለን ብለው እኮ አይናገሩም። እናንተ ግን በተለይም ደግሞ አንዳንድ ዩቲዩበሮች አላችሁ ሌቦች፣ እውነቴ ነው የምላችሁ ለራሳችሁ ለማደግ ስትሉ በቃ የሩታ እህቶች እንደዚህ ያረጉ ያንን አረጉ። እኛ እንደናንተ ትዕቢተኛ አይደለንም። ሩታ ባለ ውለታችን ስለሆነች ነው እስከዛሬም ከሩታ ጎን የቆም ነው ማለት ነው። አፍያ ምንም ሩታን እኮ አታውቃትም። እንደኛ ነው እንደዚህ በሚዲያ ላይ ነው የምታውቃት። ነገር ግን ሩታን ስለወደደች ወይም ደግሞ ሩታን ስላደነቀች ለምን አልተቀየረችም? ሩታን ለምን አልተዋቻትም? ሩታን ለምን አትሰድባትም? እንዴ አንድ ሰው ካልፈለገስ አልፈልግም እስካለ እኮ አሁን የአፍያን ቻናል ለማዘጋት እናንተ የምትፈልጉት የምትጥሩት በእንደዚህ ላይቭ ላይ ቁጭ ብላችሁ ሰው እስከሚሰማችሁ ድረስ የምትለፈልፉ ምን ምክንያት ኖሯችሁ ነው? ለፍልፎ 24 ሰዓት ማለት ነው። አፍያ ናት፣ ጀግና ናት፣ ማትበገርዋ ማለት ነው። አላያችሁም እንዴ? አዘጋችሁ። መቼም ወደ ኋላ አላስቀረቻትም። አሁንም ወደፊት ትሄዳለች እንጂ እናንተን እየረገጠች መስማያ ጥጥ አድርጋ እየረገጠቻችሁ ትሄዳለች እንጂ እናንተን መቼም አሰማችሁ። መቼም አዘጓ። ብርቅ ነው እንዴ? ብርቅ እኮ አይደለም። እውነት እኔ ጋር እዚህ ጋር የሚያናደኝ ነገር ቢኖር በቃ የሰው ቅናቱ፣ ምቀኝነቱ ሰው ሲሰራ በቃ የሆነ ያፍያማ ነገር ስታዩ ማለት ነው ልክ እንደ እሳት ነው የሚያቃጥላችሁ። በቃ እኔ እኮ እያየው ነው ቪዩ ራሱ የሆነ ነገር ሲሆን ወይኔ የሷ ሰብስክራይብ ወይኔ የሷ ቪዩ ራሱ የምትሉ ሰዎች አላችሁ ማለት ነው።
አንድ ደግሞ ለመጥምጣለች ማለት ነው። ለራሷ ውሸታም በውሸት የተሞላች ዩቲዩበር ማለት ነው። በአፍያ የምትቀና ማለት ነው። አጥቤ ነው ማሰጣሽ። እኔ ከዚህም በፊት አጥቤ ነው እያሰጣውሽ ነበረ ማለት ነው። ተከበሪ እስቲ፣ ስለ ራስሽ ክብር ይኑርሽ ማለት ተከብርሽ፣ የራስሽን ስራ ስሪ። ሰው በሚለቀው ፈትፍቺ። እንደኛ የሽ እያመጣሽ እኛ እኮ ስንት ነገር እያለግን ነው ሩታን ከፍ ዝቅ ምናረጋት አይደለም። የአፍያን ቻና ለመዘጋት ማለት ነው። አፍያ የምሰራው ታምሌት ማሰሪ ነሽ አንቺ ማለት ነው። አስረግጬ ስነግርሽ ማለት ነው። አፍያ እንደዚህ እንዲ አንገቷ ደፍታ የምትሰራው ታምሌት አንቺ አትሰሪ። አፍያ ቀናብራ ቆንጆ አድርጋ የምታመጣት ሩታ አንቺን ቆንጆ አድርገሽ አታመጫትም። ልንገርሽና ማለት ነው። ይሄ ሁሉ ደግሞ የአንቺ ስራ ነው፣ እርግጠኛ ነኝ ማለት ነው። ሌላ ማንም ቀናተኛ አንደኛ የምትቀኝ አንቺ ዩቲዩበር ነሽ ማለት ነው። እውነት እስከ ዘላለም አያልፍልሽም አንቺ። ይሄው ስንትና ስንት አመትሽ ነው ዩቲዩብ ከጀመርሽ ማለት ነው። ካንቺ እኛ እንሻልሻለን። ሁሌ እንደተቃጠልሽ፣ ሁሌ የሰውን ቻና እንዳዘጋሽ፣ ዛሬ ካንዱ ትሆኛለሽ፣ ነገ ካንዱ ትሆኛለሽ። እንዴ የሰው ልጅ ሰርቶ አይብላበት እንዴ? እና አብርሽና እነ ሩታ እንኳን እንደዚህ ቻና ያዘጋለው ብለው አንድ ቀን መልስ አልሰጡም ማለት ነው። እናንተ ምን ስለሆናችሁ ነው? ስማችሁ አይጠራ፣ ፈቷችሁ አይለጠፍ፣ ቪዲዮ አይሰራባችሁ እንዴ? ታዲያ በዚህ ነው እኮ አክል እና አብርሽ ማለት እውነት እሽሩሩ ማለት እኮ አለብን። እነ ሩታ ማለት ነው ፈቷቸው ተዘግዝቆ ከሌላ ሰው ተቀናብረው ስንት ነገር ተደርገው እንኳን ሲመጡ አንድ ቀን በእኔ ቪዲዮ አትስሩ ቻናችሁ እዘጋለሁ ብለው መልስ አልሰጡም። እነዚህ ሁለት ልጆች ማለት ነው። ዛሬ እናንተ ምንድናችሁ? ምን ስለሆናችሁ 7 ወር 6 ወር አልሆናችሁ መታችሁ ማለት ነው። ሄርሜላን ስላገኘችሁ ማለት ነው። ሄርሜላን ካደነቃችሁ እኮ በመልካም ነገር አድንቋት። የሰውን ቻና ሪፖርት እያረጋችሁ ወይም ደግሞ እየዘጋችሁ እኮ አይደለም። ገባችሁ አይደል? ምን ጥቅም ተገኝቶባት ነው ደግሞ ለሷ የሰውን ቻና የሚዘጋላት ማለት ነው? የትኛው ትምህርት ስትሰጠን ነው? የትኛው ነገር እውቀት ስታርገኝ ነው? ወይስ በየትኛው ጊዜ በሷ ተሰርተን ስንለወጥ ነው? እናንተ ያማችኋል፣ ጤነኛ አይደላችሁ ማለት ነው። አሁንም ቢሆን የፈለጋችሁ ነገር አርጉ። ልታረጉም ትችላላችሁ፣ ልታዘጉም ትችላላችሁ። ነገር ግን አላህ ያሳካላችሁ። ሆኖ እንኳን ቢሆን ማለት ነው አፍያ እውነቴ ነው የምላችሁ በዚህ አትቆማም። የሚወዷት የሚያከብራት እህቷ አለ እንደ እንቁ አምንወዳት አምናከብራት በመልካምነቷ አምንገዛላት እህቶች አሉን ማለት ነው። ዛሬ ብታዘጉት ነገ ተመልሳ ትከፍታለች። እሷ ያላት እውቀት እናንተ የላችሁም ማለት ነው። የሰው ዩቲዩብ ደግሞ ዝም ብሎ አይዘጋም። እንደለመደባችሁ ሪፖርት ምናምን እያረጋችሁ ዩቲዩብን አቀዝቅዙ እንጂ የማዘጋት ምንም አይነት መብት የላችሁም። በመጀመሪያ እንዴት ተደርጎ እንደሚዘጋ ደግሞ ማወቅ አለባችሁ ማለት ነው። አፍያ ነገም ሆነ ዛሬም ሆነ በዚች ዩቲዩብ በዚች ሚዲያ ላይ የበላይ እንቁ የሆነች የሩታዬ ንግስት እህት አፍያ ናት። አስረግጬ የምነግራችሁ ነገር ማለት ነው። አዘጉ እስቲ እንያችሁ ማለት ነው። እናንተ ብታዘጉ አፍያ በቃ ዩቲዩብ መክፈት አትችልም አይደለም። አፍያ ለራሷ ለኛም የተረፈች ልጅ ናት። እሺ ለኛም ሰርታ ለኛም ዩቲዩብ ከፍታ የሰጠች ጀግና ናት ማለት ነው። እንደናንተ ቅናት ይዟት ምናምን ነገር አይደለም። እሺ ውድ ቤተሰቦቼ ለማንኛውም የቻናሉን ኮፒ ልክ